ሺባም ተሰጠው እንዴ? ይስ ያማውንዴ እኔ ቦርቅ እንደብርት ብቻዬን አታክል ያደረገኝ ሺባ ወንድም ጥላ እንኳን ደህና መጣ። ለኔ ዶር ተመንደ ደገፍ አድርጎኛል። 3-2 አንተን 3-2 መሆን አቁ በቃ አይዞን እንዲህ ስንተጋገፈ ነው ጥሩ። ድሮ ብኮኒ እናንተ ወንድም ጥላዎች ነን እልሃለሁ። አንተ አትሰማኝ። ለማንኛውም ጀማ የኛ ጥሩ ነገር ምን መሰለሽ ሺባው ፔናልቲ የሚባል ነገር አለ። ፔናልቲውን ያሸነፈ ነው ዋንጫውን ሴኩር የሚያደርገው ገብቷል የሚበለው ማለት ነው። እኛ ዋንጫ በላ ገብቷል። ፔናልቲ ለጥለት አንድ አልሳትንም ሺባው 5ቱንም አገባንና ዋንጫውን አንቺ በምን አካካልሽው? ዝም ብለሽ ተለጥፈሽ ነው የመጣሽው? በጣም አስቸጋሪ ነው እንደዛ ከሆነ። እኔ ግን ዋንጫ በልቻለሁ። ለማንኛውም ግን ዛሬ ተመሳሳይ ቀን ያሳለፍነው የዲቪና የአርሰናል ደጋፊዎች ኮንግራ ለማለት ነው። 3-2 ምን ይመቸን። በጣም ነው እንችላለን። በጣም ለካ የሊቨርፑል ደጋፊዎች ዩ ዊል ኔቨር ዎክ አሎን የሚሉት ማለት የምራቸው ነው። 3-2 ገብቷችኋል አይደለም? ለምን ብቻችን እንሸነፋለን? 3-2 2-2 እኮ እየመሩ ነበርኩ ሲያዩ ተሸነፉ። አረ ጀለሶች ተሸነፉ። ማኛ ምናምን ብለው 3-2 ተሸነፉ። ማን ኢራዮላ ሁለተኛ ጨዋታው ሲሸነፍ ገብቷል አይደለም? ማለት ሊድስ ተፈጠፉ። አሁን ይሄ ደግሞ ተፈጠፉ። እኛም ሁለተኛ ጨዋታችን ተሸንፈናል። ይሄ ማለት ግን ወደ ሪያሊቲው ስንመጣ ፕሪሚየር ሊግ ላይ አይችሉም ማለት አይደለም። ገብቷችኋል? ፕሪሲዝን ላይ ሆነ ያልተሸነፈው ምናምን ዩናይትድ አልተሸነፈማ። ስለዚህ ፕሪሚየር ሊግ ላይ አይሸነፍም ማለት አይደለም። ተቃራኒ ነው የሚፈጠረው። ሁሌ እያስመሰልን ነው እኛ። ገብቷችኋል? አሁን ኦፖነንቶቻችን ምናምን ነገር አርሰናል ቀንሷል ምናምን ሊያጠቁን ሲሉ ጥፍጥፍ ነው የምናደርጋቸው። ሊቨርፑልም ሴም ስትራቴጂ ለመጠቀም ይመስለኛል፣ ግን አይችሉም። ለምን አርሰናል አይደሉም እዚህ ጋር ጎልድ ምናምን የላቸውም። ኔክስት ይር ግን 3-2 ተሸንፏል በሞናኮ ማለት ነው። ዩ ዊል ኔቨር ዎክ አለው። ለምን የወያላውን ውጤት ታያላችሁ? እነሱ 3-2 ስለተሸነፉ እኛ ግድ ነው እንዴ 3-2 መሸነፍ? ከምሬን እኮ ያምላችሁ እንዴ። ፈርስት ሃፍ ምርጥ አልነበሩ እንዴ? ፈርስት ሃፍ እኮ ፍሎሪያን ቨርትስ፣ አሌክሳንደር ኢሳክ አቦ በእናታችሁ ያጥቂ በቃ የቦክሱስ ጎል ወስዶ ቅርቅር ነው በቃ ከሱ የሚጠበቀው ጎል። ላንተ ቃላት የለኝም። እኔ ስለ ፈርስት ሃፉ ብቻ ነው ማውራ የምችለው ፋሚሊ፣ ከምሬን ነው ብላችሁ። ከዛ በተረፈ በቃ ያው ስኳድ ደብዛችን አሁንም ስስ ነው። ራይት ባክ፣ ሌፍት ዊንገር፣ ራይት ዊንገር ችግር አለ በእውነት ነው ብላችሁ። ኧረ በጣም ስኳዳችን ገና ነው እውነት ስስ ነው። በስመ አብ አካዳሚ ተጫዋች ነው የሚበዛው እንዲህ በቃ አይታችኋል። ፈርስት ሃፍ ላይ አብዛኞቹ ወደ ሰከንድ ሃፍ አካባቢ ላይ እንግዲህ ሁለተኛ ጎል ከተቆጠረብን በኋላ ጭራሽ ሁሉም ሲቀየሩ ያው እንግዲህ እንዳያችሁት ነው። አፈግፍገው ነበር ሲጫወቱ የነበሩት የአካዳሚ ተጫዋቾቻችን አብዛኞቹ ማለት ነው። እና ያው ውጤቱ እንግዲህ ይሆናል ማለት ነው። ብሔረሰቦች ኑኑ አንቺ ነው ቆሉሽ ሊቬ አይዞ የኔ እናት አይዞ። ምን እኮ ጊዜው ከፋ እኮ ሰው እኮ ለትልቅ ሰው እኮ አይራራም እኮ ምንም። ግን አሸንፉ እንዴ! መቼ ነው ወደ ዋናው እኮ እየገባን ነው። ማሸነፍ ወደ ዋናው ልንገባ ነውና አሸንፉ። አዎ የኔ እናት ወያላው ብቻህን አይደለህም፣ ወያላው ብቻህን አይደለህም ይላል አባቴ። ሐዘኑን ሲካፈሉት ይቀላል። ሐዘን ሲካፈሉት ተቃቅፈት ተለቃቀሱ። ሁለቱም ወያላ በዚያ ሮጊቷ በዚህ ምንም እኔ እኮ የሚገርም ምን ተጠቃለ ከ2-2 3-2 የሚቀለበስብሽ ነገር እንደዚህ አይነት ወራዳ ነገር የመተግበር ሙሉ መብት የተሰጠ ለአሮጊቷ ብቻ ነው። ሲጀመር አንድ ሰው እንደዚህ ወራዳ ስራ ላይ ሰራ ወይኔ አሮጊቷ ሻው ምንድነው የሚሻልሽ? እንግዲህ ምንድነው የሚሻልሽ? ፈጣሪ ነው የሚያውቀው። የካምባክን ጥልቁን ማየት ከፈለክ የሊቨርፑል ደጋፊ መሆን ብቻ ነው የሚጠበቅብህ ብራዘሬ። የካምባክን ጥልቁን ማለት ነው። ባለፈው ሊድስ ከ2-0 ወያለው፣ ዛሬም ሞናኮ ከ2-0 ወይ። በቃ የካምባኩን ጥልቅን ያሳየው ሊድስና ሞናኮ ማለት ነው። በቃ ሊቪ ከረፍት በኋላ ምንድነው ይደክማችኋል? ምንድነው የምትደረጉት እንዴ? ታይፎይድና ታይፈስ ሰው እንዴት እንዲም አንድ አይነት ይሆናል እንዴ? በበሽታ አይሳቅም። በውስጤ ነው የሳቅሁት። እንዳንጠል ግን መጥፎ ነገር የለም። የምሬኑ እዚህ ምድር ላይ ያለ ሰው ልጅ ላይ አንጠል ማድረግ የለብም። ሲቀጥል ደግሞ ይደርስብኛል ብለህ ማሰብ አለብህ። ክፉ ነገር ማድረግ የለብም። ወንድም ጥላ ይቅር በለኝ በመድኃኔዓለም። አንተ ምንም በሜዳችን ተለጥፈናል፣ ይቅር በለኝ። ምን አይነት አሰጣጥ ነው ደግሞ የተሰጠኝ? ምን ጉድ ነው ደግሞ ከ2-0 3-2 እንደዚህ ነው ምን ቀጥል እንዴ?
መሐሙድ ኦሪጂናል ኬፖችን ከፈለጋችሁ ደግሞ ደውሉልኝ አራዳ ልጆችና ወንድም ጥላ አንድ ነን ዛሬ እናቴ ነው ምሪ ነው ምንም ደማችን ቢላይ ልባችን አንድ ነው። ሊቨርፑል ከ2-0 መምራት የ3-2 ሽንፈት አስተናግዷል። በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ሊቨርፑል በሞናኮ 3-2 ተሸንፏል። በጨዋታው አሌክዛንድር አይዛክ እና ፍሎሪያን ቨርትስ ባስቆጠሯቸው ጎሎች ሊቨርፑል 2-0 እየመሩ ነበር። ጎሎቪን፣ ብሪቴ እና ብሩነር ለሞናኮ ጎሎችን አስቆጥረው ሊቨርፑልን በጨዋታው 3-2 ተሸንፏል። ጨዋታው እንዴት አያችሁ? ሲያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ፕሪሲዝን ነው ብላችሁ እንግዲህ ፍሬንድሊ ነው እያላችሁ በየሄዳችሁበት ትገረፋላችሁ። ሶስታችሁ ምን እንደሚሻላቸው እንደሆነ እኔ እንዲህ ያስተማርኳችሁ። ኧረ ተው ግን ተው። አሁን ሊጉ ሊጀምራን ትንሽ አቷጡፉት። ምንድን ነው 2 ሳምንት በታች ነው የቀረው። በቃ ጦፍ ጦፍ እያላችሁ ነው መጮት ያለባችሁ። በአንፊልድ መሰረብ፣ ኤሚሬትስ መሰረብ፣ ቼላው ደግሞ ማሌዥያ። ተስማ በማሌዥያ ቡድን እንዲህ መጨነቅ ባይዘ የትኛውን ጨዋታዎች ያመልጣችሁ ከሆነ ከላይ ማስቀምጥላችሁ ቺን ቴሌግራም ቻናል ማለት ነው መቀላቀላችሁ እንዳረሱ ሙዚፍቲ እያላችሁ መግባት የሚጠበቅባችሁ ጨዋታዎች በደረሱ ቁጥር ሰዓታቸው ሲደርስ ሊንኩን ለቅላችኋለሁ። ጨዋታው ካለቀ በኋላ ስለማጠፋው ምናልባት ቻናል ላይ ስገቡ ካጣችሁት ማለት ነው። ምክንያቱም ጥሩ ነገር ሳልሆነ ማለት ነው መቀመጥ ስለማይችሉ ጨዋታ ሲጀምር ይለቃል፣ ጨዋታ ሲያልቅ ይጠፋል ማለት ነው። ግን እናንተ እንዳያመልጣችሁ በቀበርም ጉዳይ መቀላቀላችሁ እንዳረሱ እላችኋለሁ። ትክክለኛ ቡድናቸው ትላንትና ከኤሲ ሚላን ጋር ይተናቸዋል። ግን ዛሬም እንግዲህ ስኳድ ዴብዛቸውን ነው የሚናገረው። ባይዘ በግልጽ በቃ የዛሬው የነበረውን ጉዳይ ማለት ጄዲቲ ማለት ባይዘ ልብ ብላችሁ ካላወቃችሁት ኤዥያን ሻምፒየንስ ሊግ ኤፍሲ ሻምፒየንስ ሊግ ኢሊት የምታዩ ትንሽ አልና ስለተከታተላችሁ ይገባችኋል ብዬ አስባለሁ። ትልቁ ቡድን ነው ማሌዥያ ውስጥ ያለ፣ ግን ስቲል እንደዚህ እንድትጮት ደግሞ አይፈቅድልም። ቼላውን ነግራችሁ የምችለው እዛ ጋር ሌላ ያው እነ ዋትሰን ምናምን የተቻሉ ተንቀሳቅሰዋል። እነ ቶሲ ምናምን ነበር የገቡት። በቃ እሱ ራሱ ይነግራችኋል። ስኳድ ዴብዙ በቃ በጣም መጥፎ በጣም ሌላ ደግሞ ያው ነስቴቫው ኮይንዳ ምናምን እሱ ጎ ማስተካከል አለባችሁ። ማች ፊት አይደሉ መጨረሻ የተረዱት ነገር እነሱ ለሞቀስ የማይመቸው እነሱ ማች ፊት አይደሉ። በዛ በሚለው እናልፋቸዋለን። ግን ነቃ በሉ እዛ ከቼላው ጋር እዚህ ዝልልብለን ስንመጣ ደግሞ ሊቨርፑል ጋር መጣል። ሊቨርፑል ሼባው እንግዲህ 2-0 እየመራ ነበር። አገር ሰላም አንፊልድ የተቀወጠ ነበር። ከዛ ፈርስት ሃፉ ሊያልቅ ሲል ዲፌንሱ ታውቁታላችሁ። ዛሬ ደግሞ ማንጠሻ አደረገው ቫንዳይክ ያለመደበትን ትቤንስ ያለው አመት አስለምዶት ነበረ። የምነቱት አላለም ፋውል ሰራ፣ ፔናልቲ ያሰጣቸው ለሞናኮ 2-1 ወጡ። ሞመንተሙ ግን ሊቨርፑል ጋር ነበረ። ኦብቪየስሊ አንድ ጎል ቢያገኙ ሞናኮ ሰከንድ ሃፍ ግን ሞናኮ ተቀያዩ። ሚካቤሬትና ሲያስጨንቁ ዋሉ። እንደሚገባቸው ሁለቱን ጎል አግብተው 3-2 አሸንፈዋቸው ወጡ። እና ሊቨርፑል የታየው ምንድነው 2-3 ተጫዋች ነው ባይዘ የቀየረው ሊቨርፑል እንደውም በጣም አሪፍ ላይን አፕ ነው ይዞ የገባው ግን በቃ ኖት ጉድ ኢናፍ ክሊር ኖት ጉድ ኢናፍ ራይት ዊንግ ላይ እና ሴንተር ባክ ላይ ነበረ ቅያር ያደረጉት። ያ በጣም በቃ ስኳድ ዴብዝ የለም። ትንሽ ደግሞ ግዢ እንደሚፈልግ ያስታውቃል። ካልገዙለት በተለይ ዊንገር ካልገዙለት ለኢራኦላ በጣም የሚቸገረው ምን እንደሚያደርግ አላውቅም። እውነት ለመናገር እሱ ላይ መፍረድ ከባድ ነው። ግን ይህን ጨዋታ ኮንትሮል አድርጎ መውጣት የሚችለው ጨዋታ ነበር። እሱም ከኮንትሮል ከእጁ ውጭ የሆነበት ሁለታቸው እስኪሆን ጠበቀ። ቶሎ ብዙ ተጫዋቾች ቀየረ። እንደገቡ ደግሞ እነሱም ኦርጋናይዝድ አልነበሩ። ሶስተኛ የተረገመባቸው ተሸንፎ ወጡ በማለቂያው ላይ ማለት ነው። ሊቨርፑል የተፈጠረው ያን። ከዛ ደግሞ እዚህ ጋር ስንመጣ ደግሞ አርሰናል ኖርማሊ የሚያነሷቸው ዋንጫ ኤሚሬትስ ካፕ ነበር። ኤሚሬትስ ካፕ ላይ እንግዲህ በሚገርም ሁኔታ 3-2 ተሸንፏል። ብዙ ጊዜ ቢልባውን ሊዮንን ሲያሸንፍ እናስታውሳለን። ያለፉት ዓመታት ላይ ኦልሞስት አይ ቲንክ 3-4 በተከታታይ የበሉት ይመስለኛል ሳስታውስ እና በዚህ ዓመት ግን ያው ዶርትመንድ 3-2 አሸንፎታል። አርሰናል በቃ ምንም ኦፍ ዴን ያጋጠማቸው አርሰናል ራሱ መጥፎ ላይናፕ ይዞ ገብቶ አይደለም እንዳያችሁት። ነገር ግን በቃ ቲሙ ኦርጋናይዝድ አይደለም። ተጫዋቾቹ ፊት አይመስሉም። ያ አሁን እኔ ትንሽ የጠለው ተገምን አለ። ሶስቱም ላይ ስታያቸው አሰልጣኞቹ ከፊት ለፊት ያደርጓቸው፣ ግን ተጫዋቾቹ ማሲቭሊ አንደር ፐርፎርም አድርገዋል ሶስቱም ጨዋቾች ላይ እና አሰልጣኞቹ ለመውቀስ እኔ ከባድ ነው ብዬ አስባለሁ በዚህ ዙሪያ